ኢትዮጵያ ውስጥ የምትኖሩ ወጣቶች ስራ እንዴት እንደምትሰሩና ከዘመኑ ጋራ ራስን ማዋሃድ ለስራ የሚለው ነገሮችን አንድ ሁለት ፖይንቶችን አካፍላችኋለሁ። እኔ በመጀመሪያ በኖርዝ አሜሪካ የምኖር ጌቱ እባላለሁ። የመረጃ ባንክ ክሪኤተርና የተለያዩ ካምፓኒዎች የተለያዩ ስራዎችን እንሰራለሁ። ከዚህ ሀሳብ ተነስቼ ከዘመኑ ጋራ የኛ ወጣት መራመድ እንዳለበት ያለኝን የብዙ አመት ኤክስፒሪየንስ ሼር አድርግላችኋለሁ። ይሄ ምንድነው? አንድ ነገር ማካፈላችሁ ሀሳብ ምንድነው? ወጣቱ በዚህ ዘመን ስራ የለም ሳይሆን ስራው ምን እንደሚሰራ ማወቅና መለየት በጣም አስፈላጊ መሆኑን ሀሳቤን አካፍላችኋለሁ። አላማው ዞሮ ዞሮ ወጣቱ ስራ መስራት እንዳለበት የአመለካከት እንትኖችን ቀይሮ ወደ ስራ እንዲገባ ለማበረታታት ነው አላማው። ተከታተሉኝ አንድ ባንድ። ድሮ ስራ የሚፈለገው ተመርቀን በዩኒቨርሲቲ ጨርሰን በኮሌጅ ጨርሰን በተለያዩ ትሬኒንግ ሰንተር ጨርሰን የሆነ ቦታ ካልተቀጠርን ስራ አናገኝም ነበረ፣ ወይ የመንግስት መስሪያ ቤት ወይ የግል። አሁን ግን ጊዜው ተቀይሯል። ጊዜው ባለንበት ቦታ ሆነን ስራ አለ ማለት ነው። ከዛ ውስጥ አንዱ አሁን በዚህ ዘመን ወጣቱ ተመርቆ የሚቀመጥ መስራት በእጁ ላይ ያለበት ነገር ምንድነው? የቴክኖሎጂ ኦንላይን ስራዎች ነው። ከዛ ውስጥ አንዱ ዩቱብ ነው። ዩቱብ ማንኛውም ኢትዮጵያ ውስጥ ያለ ሁሉም ሰው መስራት የሚችለው ምንም ሊሚቴሽን የሌለው ስልክ ካለህ ባለህ ነገር ተጠቅመሽ መስራት የምትችለው ስራ ነው። ዞሮ ዞሮ ቅድም እንዳልኩት ማንኛውም መስሪያ ቤት ተቀጥረን የምንሰራው ስራ ገንዘብ ነው የምንፈልገው። እዚህም ገንዘብ የሚያስገኝልን ከሆነ እንደ ስራ ወስደን ከሰራ ነው ስራ ነው ማለት ነው። ይሄን ለምንድን ነው የምላችሁ? ከጊዜው ጋር መራመድ፣ ከጊዜው ጋር እየተራመድን ቶሎ ቶሎ ራሳችንን ኢንተርፕሩነር አድርገን ወደ ስራ ማስገባት አንዱ ትልቁ ብልህነት ነው በዚህ ዘመን እንጂ ስራ መንግስት መስሪያ ቤት የግል መስሪያ ቤት ተቀጥሬ እሰራለሁ ብሎ መጠበቅ ከጊዜው ጋር የሚሄድ አይደለም። ጊዜው እየተቀየረ ነው። ነገሮች ባላችሁበት ሆናችሁ መስራት የምትችሉ ስለሆነ ዩቱብን በግላችሁ ሁላችሁም ከፍታችሁ መጀመር አለባችሁ። አሁን ሲጀመር ግን እዚህ ጋር ትንሽ አመለካከቶች አሉ። እንደተከፈተ ቶሎ ሰው አላየልኝም፣ እንደተከፈተ ብዙም ሰው ፎሎ አያደርገኝም እየተባለ ቶሎ ብሎ ተስፋ ቆርጦ የሚሄድ ብዙ ሰው አለ። አሁን እዚህ ጋር ማስተካከል ያለብን ሀሳብ ምንድነው? የመጀመሪያው አእምሮን ማስተካከል፣ ገንዘብ የሚገኝበት ቦታ መሆኑን ከተረዳን በኋላ ባለን እቃ ለምሳሌ በስልክ በኮምፒውተር ባለን ነገር መጀመር አለብን። ከጀመርን ቀስ ቀስ እያለ ነው ሰው እያደገ ቀስ ቀስ ነው ሰው ፎሎ የሚያደርገው ቀስ ቀስ ነው። እናንተም እየተለማመዳችሁ ነው የምትሄዱት። ስለዚህ ጀምሩ አሁኑኑ ማለት ነው። ከዛ በኋላ መጠበቅ ያለባችሁ እንደ ቢዝነስ ፕሮሰስ ሀሳቤን ላካፍላችሁ። ለምሳሌ አንድ ሰው የሆነ ነርስ ሲመረቅ ወይ ደግሞ የሆነ አይቲ ሲመረቅ ወይ ደግሞ የሆነ አካውንቲንግ ሲመረቅ ወዲያው እንደተመረቀ ስራ ላይ ገባ ይችላል። ፕሮሰስ አለው። ለምሳሌ አፕላይ ማድረግ ያስፈልጋል፣ ፎሎ አፕ ያስፈልጋል፣ ትሬኒንግ ያስፈልጋል። እንደዛ እያለ ነው ወደ ስራው ሲገባ ስራ ውስጥ ደግሞ ያለውን ነገር እየተለመደ እየሄደ ነው ፐርፌክት የሚደረገው። ይሄም እንደዛ ነው። አካውንት ከፍታችሁ በአንድ ሳምንት፣ በአንድ ወር፣ በአንድ አመት ውስጥም ራሱ ሰው ላይ ይችላል። ነገር ግን እናንተ ኮንስታንትሊ እየሰራችሁ አፕዴት እያደረጋችሁ ከሄዳችሁ ቀስ እያለ ሰው አድ እያደረገ ይሄዳል። እናንተም ደግሞ እየተማራችሁ ነው የምትሄዱት። በዛ መሀል ቀስ እያለ እያደገ ሲመጣ ሰው ማየት ሲጀምር ቁጥሩ እየጨመረ ሲመጣ ተቀያይሮታላችሁ። እንደዛ እያለ ነው እያደገ የሚሄደው እና እንደ ስራ ካልኩሌት አድርጉት፣ እንደ ስራ ውሰዱት። ቶሎ ተስፋ አትቁረጡ። ቶሎ ብላችሁ ደግሞ ሰው መምጣት አለበት ብላችሁ ኤክስፔክት አታድርጉ። ይሄ የማይንድ ሴታፕ ነው የምነግራችሁ። እንደዛ ከሆነ ትቆያላችሁ። እዛ ውስጥ የመስራታችሁ ፕሮባቢሊቲ እየጨመረ ነው የሚሄደው። ይሄ ማይንድ ሴታፕ በጣም ከተስተካከለ ይሄ ማይንድ ሴታፕ በትሬኒንግ እንዲሁም አንዳንድ ነገሮችን በመስማት ካስተካከላችሁት ስራ አለ። ቀጥሎ ደግሞ ይሄ ነገር እያደገ በሄደ ቁጥር ቁጥሩ እያደገ በሄደ ቁጥር ጥቅሙ ምንድን ነው? አንደኛ ከቤት ነው የምትሰሩት፣ ካላችሁበት በስልክ ነው የምትሰሩት። ምንም ነገር አለቃ አያስፈልገው፣ ምንም ከስተመር አያስፈልገው፣ ምንም አያስፈልገውም። በቃ እናንተ የምትሰሩት ስራ የግላችሁ ፖስት የምታደርጉት ብቻ ነው። ከዛ በኋላ እናንተ በየጊዜው ፖስት የምታደርጉትን በየጊዜው ኤዲት አድርጋችሁ የምትለቁትን እየመጣ ሰው ክሊክ ባደረገ ቁጥር ቲክቶክ ማነው ዩቱብ የራሱ የሆነ አልጎሪዝም እንትን ስላለ አከፋፈሉ በዛ ነው። ሌሎችን ያደጉ ኢትዮጵያ ውስጥ ያደጉ ወጣቶችን ምናምኖችን ተመልከቱ። በየቀኑ አድርገው ዛሬ ሚሊዮነሮች ናቸው። እና ሁሉም ሰው መሆን የሚችል ነው። ገና እንትን አይፈልግ ከስተመር አይፈልግም። ገና ትልቅ ፋንሲ የሆነ በጣም የሚያማምር ስልክ አያስፈልግም። አፕል ግዛ ብላችሁ መጨነቅ የለባችሁ። መጀመር አለባችሁ ከጊዜው ጋራ። ዋናው ምንድነው? መጀመሪያ በፕሮሰስ ራሳችሁን እዛ ውስጥ መገንባት ስላለባችሁ ይሄን ሴት ማይንድ ሴታፑን ካስተካከላችሁ ቀስ እያለ እያደገ አድ እያደረጋችሁበት ስለምትሄዱ አሁን ጀምሩ። ሁሉም ኢትዮጵያዊ ቢሰራ ወጣቱ በተለይ ቀስ እያለ
በጊዜ እያደገ ሄዶ ወደ ቢዝነስ ቀይሮት ገንዘብ ከቤቱ ቁጭ ብሎ የሚያገኝበት ብዬ የማስበው ነው። ይሄን ላካፍላችሁ ነው። አሁን ለወደፊት ብዙ ኤክስፒሪየንሶችን ማይንድ ሴታፖችን የሚያስተካክሉ ነገሮችን መረጃዎችን እያመጣሁላችሁ ፖስት አደርግላችኋለሁ። ወይ ተከታተሉኝ። ሰብስክራይብ ለጓደኛ ለዘመድ ስጥ። እኔ የብዙ ዓመት ኤክስፒሪየንስን የአሜሪካንን፣ የኢትዮጵያን፣ የሁሉም የፋይናንስ፣ የአይቲ፣ የቢዝነስ ሁሉንም ነገር ይሄ መረጃ ባንክ በሚለው በዚህ ቻናል ላይ በጣም የሚጠቅሙ ነገሮችን ይዤ እመጣለሁ። የተፈተነ ከብዙ ኤክስፒሪየንስ ኮሌክት አድርጌ ነው የማመጣው። በተለይ ደግሞ እኔ ወጣቱ ወደ ስራ እንዲገባ በጣም ፍላጎት ስላለኝ ካለው ነገር ላይ ተንተርሶ ወደ ስራ እንዲገባ ራሱ እንዲፈጥር በጣም ፍላጎት አለኝ። እኔ እንደዚያ ነገሮችን ስለምሰራ ማለት ነው። ይሄን ነው ማድረገው። ሰብስክራይብ፣ ሼር አድርጉ፣ ለዘመድ አካፍል፣ ፎሎ። አሁንም በየጊዜ ፖስት ስለማደርግ ይሄን እየወሰዳችሁ ወደ ስራ ብትገቡ በጣም አሪፍ ነው ብዬ አስባለሁ። ቲክቶክም አለን፣ ሴም ኔም ነው፣ ስሙ አንድ አይነት ነው። ቲክቶክ ላይም ገብታችሁ ማየት ትችላላችሁ። በዛም ብዙ ለቃለሁ፣ ሾርት በዚህ በዩቲዩብም ወደዚህ ያመጣዋለሁ። ቼክ አድርጉን። እናመሰግናለን። እግዚአብሔር ይባርካችሁ። በርቱ። መለወጥ ይቻላል። ከጊዜው ጋር ተራመዱ። መረጃ ከፈለጋችሁ ስለ ፋይናንስ፣ ስለ አይቲ የመሳሰሉትን ደግሞ መጠየቅ ትችላላችሁ። እዚህ ጋር መረጃችን አለ፣ ስልካችን አለ። ጠይቁን። ብዙ ሰዎችን እያሰለጠንኩ ነው። እኔ ኤክስፒሪየንስን ሼር አድርጌ የኛ ማህበረሰብ ወደ እድገት እንዲመጣ በጣም ፍላጎት ስላለኝ ነው። ደህና ዋሉ። እግዚአብሔር ይባርካችሁ።